ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። በመረጥናቸው ወሬዎች እንቆያለን። ትግስት በጋሻውና ጸገነት ላጋ አብረናችኋለን። ምን ወሬዎች ተመርጠዋል የሚሉን አስቀድመን እናስተዋወቃለን። ዳግማዊ ሲሳይ ከቤልጂየም ብራስልስ እሱ የሚያጠናቅርልን ዘገባዎች አሉ። ከጉዞ ጋር የተገናኙና አጠቃላይ አውሮፓ ጋር በተገናኙ የወጡ ለየት ያሉ መረጃዎችን ይልክልናል። ለዛሬም አውሮፓን ጉድ ያስባለውን አንድ የሙስና ወንጀል ታሪክ የሚያጋራን ይሆናል። ሰዓቱ ሲደርስ ታደምጡታላችሁ። ጥሩ ስለ ምግብ እስቲ ደግሞ ዛሬ እናውራ። በየቤታችን መጠኑና አይነቱ ይለያይ እንጂ ምግብ በደንብ ይሸመታል፣ ይቀመጣል፣ ይሰራል። ነገር ግን እንደየቤቱ ባህሉ ይለያያል በሚል ብቻ እናልፈዋለን። የጋራ ሊያግባቡን የሚችሉ ስህተት ልንፈጸምባቸው የማይገቡ ነገሮች ግን አሉ። ምክንያቱም ምግብ ገንዘብ ነው፣ ምግብ ሀብት ነው፣ ምግብ ጤና ነው፣ ምግብ አንዳንዴ ሆቢ ነው። ምግብን የተመለከቱ ጉዳዮች ሲነሱ አሁን ሰዎች ጆሮአቸውን ቆም ያደርጋሉ። ከአሸማመታችን ጀምሮ እስከ አቀማመጣችን፣ ከአቀማመጡ እስከ አበሳሰሉ፣ እስከ አመጋገባችን ያሉ በተለያየ ጊዜ ትኩረት ሳናደርግባቸው የምንሰራቸውን ስህተቶች በተመለከተ እንደ አዲስ ነቃ እንድንልባቸው እናወራባቸዋለን። አጠቃላይ ከምግብ ዝግጅት ሂደቱን እና አመጋገባችንን ራሱ ለሸመታ ስንወጣ ጀምሮ የምንሰራቸው ስህተቶች ይኖራሉ። አንዳንድ ደግሞ ብልሃት የታጀበባቸው ነገሮችን ሳይንሳዊም ሆነው ይፋ ሲደረጉ ለመሞከር ጥረት አናደርግም። ለምሳሌ በጣም ብዙ ሰዎች ቆስጣ፣ ሰላጣ እንገዛለናል ቤት ውስጥ በጣም ከፍ ያለ ዋጋ እያስወጣ ነው። እንደውም በመጠን አንቺ የምትፈልጊውን መጠን ያክል መርጠው ባንቺ ፍቃድ የሚሰጡሽ መደብሮች ጥቂት ናቸው። ወይ ብዙ ገንዘብ አውጥተሽ የምትፈልጊውን የምትገዢው ወይም ደግሞ የፈለግሽውን መጠን በብዛት ፈልገሽ በትልቅ ዋጋ ትንሽ ገንዘብ ነው ትንሽ መጠን ነው የሚሰጡሽ። ቅጠላቅጠልን በተመለከተ ብዛትሽ ካልቀረ ደግሞ ያው ጥቅም ላይ ካልዋለ ብክነት ነው። ለካሁን ብሩን ጣልኩት እንደማለት ነው። እንደ ድሮ በሳንቲም ደረጃ የሚገዛ ሄለ ማስላት ብንችል እንደዛ ነው የሚሆነው። ራሱን እንዴቱስ ፍሪጅሽን ከፈት ስታደርጊ በደንብ ትላንት ጀርገግ ብሎ የነበረው ቆስጣ የለም። አንድ የሆነ ነገር አበላሽቶታል። ራሱ ትንተና ማይሰጥም። በቃ መጣል ከገዛ በኋላ መጣሉን ገንዘብ እንደመጣል እየቆጠረ ያለ አይመስለኝም። ጥቂት ሰው ነው ይሄ መረዳት ያለውና ምግብ ልትገዢ ስትሄጂ ወይም የምግብ ግብአቶችን ልትገዢ ስትሄጂ ዋጋውን ታየዋለሽ፣ ትሸምቻለሽ። ሊያምርሽ ይችላል ገበያ ስትሄጂ ሁሉም ነገር ግን በእርግጥ አበስለዋለሁ በጥንቃቄ ሳብስዬ እጠቀምበታለሁ የሚለውን ነገር ስህተት እንሰራለን። የበዓል ግብይታችንን ጨምሮ ማለት ነው። በገፍ ምግብ ይሰራል። ከዛ ብዙ ነገር ሊወገድ ይችላል፣ ሊጣል ይችላል። የሚጣለው ነገር ውስጥ ግን ያወጣሽውን ገንዘብ ላታስተውዩ ትችላለሽ እና ኪሳራም የሚመጣው ለዛ ይመስለኛል። ሌላው ዓለም ላይ እያንዳንዷ ግሮሰሪ የሚሄዱባት ሸመታ ዋጋ አላት፣ በደንብ ያሰሏታል እያንዳንዷን ሳንቲም። ስለዚህ ምግብ ተጣለ ማለት እንዲያውም ያስተምራሉ በደንብ ገንዘብ ተጣለ ማለት ነው። ወደኛ ሲመጣ ደግሞ ገንዘቡ ስገዡ ያንከበግብሻል። ገንዘብ ስታወጪ ምግቡን አምጥተሽ ቤት ግን ሳይበላ ሲደፋ ሲጣል ምንም ላይ መስለን ይችላል ወይም ገንዘቡን ላናስበው እንችላለን። አንዳንድ ምግቦች ደግሞ በባህሪያቸው ዋና ምግብ አይሆኑ ማጀቢያ ነው። ለምሳሌ አንድ ዘለላ ቆስጣ ሊሆን ይችላል የምጠቀመው ዛሬ ለምሳሌ ሩዝ ሊሆን ይችላል፣ ስልስ ሊሆን ይችላል። ግን በብዛት ገዛውና ከተቀመጠ በኋላ ቀለም ለውጧል፣ ቃና ለውጧል፣ ፍሪጅ ውስጥ የሆነ ነገር ሆኗል። እንዴት ነው ማቆየት ያለብኝ ብለው የጠየቁ ሰዎች መልስ አግኝተዋል። አሁን ደግሞ ዘመኑ መልስ የሚሰጥበት ነው። ለምሳሌ ድሮ እናቶቻችን ያደርጉት የነበረው ነገር ዝም ብሎ እየናቅነው ኖረን ብዙዎቹን አሁን በሳይንሳዊ መንገድ ተደግፈው አያቸዋለሁ ከነ ምክንያታቸው። አሁን እኔ እናት ሎሚና ቃሪያ በፌስታል አድርጋ ፍሪጅ ውስጥ አስቀምጣለች። አይበላሽም። በተለይ ሎሚው ግሪን እንደሆነ ነው የምታገኘው። ግን ምንድነው ሁለቱን አንድ ላይ ስታረጋቸው አለች ሎሚውም አይደርቅም፣ አይበላሽም። ከፍሪጅ ውስጥ ያስቀመጥነው ነገር ሁሉ አይበላሽም ማለት አይደለም። አቀማመጡ መታወቅ አለበት። እንደሆነ ቁም ሳጥን ቆልፈሽ በቃ አሉ እነኛ እቃዎች ስከፍቹ በሆነ ነገር ሰርፕራይዝ ሊያደርግሽ ይችላል። ከና አቀማመጡ ንጽህና ራሱ ጠብቆ ነው ወይ የቆየን ፍሪጁ? ሌሎች እቃዎች አልነበሩም ወይ ማውጣት የነበረብን? ያስገባነው እቃ ራሱ መጠንም ጥንቃቄም የቱ ጋር ነው አሰላለፉ የሚለውንም ብዙዎቻችን አናውቅም። እንዳልኩሽ ቆስጣ ለምሳሌ ቶሎ የሚበላሽ ነገር ነው። ስታየው ግን መጀመሪያ ደስ የሚል ነው። ድሮ ምን ያደርጋሉ? እንጨቷን ለብቻ ይቆርጡና እቺ ቅጠሏን ለብ ያለ ውሃ ውስጥ ከተሽ ዝም ብሎ ማውጣት። ከዛ ደበልበል እየተደረገ በንጹህ ቦል ነው የሚሉት ነጮቹ ጎርጓዳ ሳህን ተደርጎ ከላይ
የተባለውች የላውንድሪ ላስቲክ አለች አይደል? ሱስ ላስቲክ። አዎ ያቺን እንደ እንቁላል ነው የምታወጫት ለሆነ ነገር መልሳ ትዘረጋለች። አረንጓዴ እንደሆነ ቅርጹን እንደጠበቀ ጣዕሙ እንዳለ ትኩስ እንደሆነ ሳምንት 2 ሳምንት ይጠቀማሉ ሰዎች። ለምሳሌ አንዱ ሸክም ከነ ፌስታሉ አድርገሹ ስትወጪ 2 ነው የተጠቀምሽው ዘለላ፣ ሌላው ውጋጅ ይሆናል ወይም ማትፈልጊው ሊሆን ይችላል። ያው ቶሎ ቶሎ ደግሞ ገበያ መሄድ ይኖርብሻል። በየቀኑ ቆስጣ ልብላካል። እሱም ምልልስ ደግሞ አንፈልገው። እሺ ጥሩ። ከዛ ውጪ አሜሪካኖች የተጠየቋቸው ጥያቄዎች አብዛኞቹ ጸሐፊዎች ናቸው፣ የሚዲያ ሰዎች ናቸው። ፕሬዚደንት ብትሆኑ ምን ታደርጋላችሁ ተብሎ ተጠይቀው የሰጧቸው ምላሾች ናቸው። እንግዲህ ጣት መቀሰር በጣም ቀላል ነው አይደለ? አይመመኝ ወይም ደግሞ እንዴት እንደዚህ ይሆናል እንዴት ይደረጋል የሚሉ እኔ ብሆን እኮ እንዲያደርጋሉ የሚሉ ሀሳቦችን ማጋራት ያችን ወንበር እስክትገኝ ድረስ በጣም ቀላል ነው። ብዙዎቻችን ብንሞክረው ጥሩ ነበር። አስተያየት ሰጪዎች ነን ነው የሚለው ጽሁፉ ራሱ። እና እዛ የጋለ ወንበር ላይ የመቀመጥ እድሉን ብታገኙት ምን ታደርጉ ነበር የሚል ጥያቄ ነው የተጠየቁት። የየራሳቸውን ሀሳብ አጋርተዋል። እሱን እንመለከታለን ወደ ጉዞ ሰዓታችን ከመግባታችን በፊት። ያው አንዳንድ ነገሮችን እንዲሆኑ እንዲደረጉ ስንመኝ ወይም ደግሞ ጣስን ጠቁም ወይም እኔ ብሆን እንዲያደርጋለሁ ስንል ሁኔታውንም እንድናየው ነው። ምን ነገር ነው ያሳሰበን ያለው በግል በጋራ ደግሞ ምን ነገር ያሳስበናል፣ የትኛው ነገር ለውጥ እንዲመጣ እንፈልጋለን በሚለው ላይ ምክንያታዊ የሆኑ ሀሳቦችን እንድናጋራም የሚያደርግ ነው። ስለዚህ እነሱ ያጋሯቸው ሀሳቦች ናቸው፣ እንመለከታቸዋለን። አንዳንዴ ቀልድ ጥያቄ ሊመስል ይችላል አይደለም? የማይደረስበት ቦታ ነው ለብዙ ሰው በቃ የሆኑ ሰዎች ብቻ የሚደርሱበት ቦታ ነው ተብሎም ስለተተወ አስተያየት መስጠቱ ሊቀለን ይችላል፣ ወይም ደግሞ መተቸቱ ሊቀለን ይችላል። ሁሉም ነገር ቦታው ላይ እስክትቀመጪ ድረስ ለመተቸትና አስተያየት ለመስጠት ቀላል ነው። ሰዎች በተግባር ሲቀመጡ ነው አይደለ የሚፈተኑት። ማይሆኑ ቃል ያው ከበሮ በሰው ጀምር እንደሚባለው ስለዛ ነው መጀመሪያ ማይሆኑ ቃል አሉ። ያንን ሀሳብ ያጋሩበት ነው፣ እንመለከተዋለን። ከኛ ጋር ሆኑ። ታዛ ነው የምትሰሙት። ያው ከምግብ ጉዳይ እንጀምራለን ብለናል። ወደ ምግቡ ጉዳይ እንምጣ። ምግብ በብዙ መንገድ አሁን ብዙ ስራዎች እየተሰሩለት ነው ዓለማችን ላይ። ትልቁ ዓለም ላይ ያሉ ሙያተኞች የሚስማሙበት ብክነትና ብክለት ነው። ብክነትና ብክለት በየቤታችን ባለን የምግብ አሸማመትም አመጋገብም አበሳሰልም የራሳችንን ባስኬት ማየት ይቻላል። ከዛ ባለፈ ደግሞ አቀማመጣችን፣ አበሳሰላችን፣ ንጽህናው፣ ቤት ውስጥ በምግብ መነሾ የመጡብን ህመሞች ምንድናቸው የሚለውንም ስናስብ እንደ ሀገር እንደ ዓለም ደግሞ ያለውን ነገር ማሰብ ነው። እንደውም አሁን ምን አይነት ዘጋቢ ፊልሞችን ያለው እያንዳንዷ የምግብ ቅንጣት እስካመረትናትና ብዙ ሪሶርስ እስካባከንበት ድረስ ልንጠቀምበት ይገባል በሚል ሁሉንም ነገር የሚቆጣጠሩ ቴክኖሎጂዎች ሁሉ ይፋ እየተደረጉ ነው። ትላንት አንድ አውሮፓ ውስጥ የተሰራ ዘጋቢ ፊልም እየተመለከትኩ ነበር። በአጋጣሚ አውሮፓንና አሜሪካን ነው የሚያወዳድረው። የግብርና ዘርፉን ነው። ከግብርናው ተነስቶ ይሄ ገጠር ከምንለው ህይወት ተነስቶ እስከ ከተማ ያሉ ሰንሰለቶችን ለምሳሌ እንቁላል ሱፐርማርኬት ውስጥ ከመምጣቱ በፊት ምን ያክል እንቁላል በየቀኑ ይመረታል? ከዛ ደግሞ እንዴት ነው የሚጓጓዘው? እንዴት ነው የሚመረምሩት? ወተት ስንል የላም አለ፣ የተለያዩ ከብቶችን ሊጠቀሙ ይችላሉ። ለምሳሌ የፍየል፣ ከዛ ውስጥ ምን ነገሮችን ይፈልጋሉ? ለነማን ነው የሚያመርቱት? በቴክኖሎጂ ተመስርተው ሲያደርጉትና በባህላዊ መንገድ ሲሆን ያለው ልዩነት ምንድነው? ምርመራው ኢንስፔክሽኑን ሳይቀር ማለት ነው እንበልና በጣም ያስገረመኝ ነገር በጣም ግዙፍ ናቸው ላሞቻቸውና እዛ ላም ውስጥ ወተት ማለብ የሚችሉ ዘመናዊ ሮቦቲክ የሆኑ ማለቢያዎችን ይጠቀማሉ እና ራሷ ላሟ ትስተካከላለች ለምዳው ማለት ነው። በጣም ብዙ ነው ፋርሙ። ይሄ እኛ አንዳንድ ጊዜ ምድር ላይ ነው ያለው ወይስ ምንድነው? እንደ ቲም ያደርጋል። ሳውዝ አፍሪካንም አይቻለሁ እንደዚሁ ፋርማቸውን በጣም ትልቅ ፋርም እንዳልሹ የከብቶቹ ራሱ የሚታለቡበት መንገድ ጦታቸው ደግሞ ይሄ ከባክቴሪያ ጋር በተያዘ ንክኪ እንዳይኖር እንዴት እንደሚጸዱ እና ሂደቱ ከተባለ የወተት ሌሎች ተዋጽኦች ቺዝ ምርታቸው ምን ይመስላል የሚለውን ስትመለከቺ እኛ እንግዲህ በወተት
እንኳን ኤክስፖርት ልናደርግ ራሳችንን መቻል ይከብደናል። ምክንያቱም በጣም ብዙ ዘመናዊ ነገሮችን ነው እየተጠቀሙ ያሉት። ሰፊ መሬት ነው የሚጠቀሙት። መኖም እንደዛው ነው። ብዙ የቀንድ ከብት ያለባት ሀገር ብትባል እንኳን ኢትዮጵያ ወደ ኋላ የቀረነባቸው ጊዜው የሚጠይቃቸው ቴክኖሎጂዎች አሉ። ያስቀናል። አሁን አንዳንዱን ነገር ስታዩ ይሄ እኮ ሰው ሰራሽ ነገር ነው እንዲ ከማድረግ እንደው ተፈጥሯዊውን ነገር ይዘነው እንቀርገነው ብንቀር ያስብላል። እኔ አሁን የተፈጥሮና ሰው ሰራሽ የሚለው ክርክር ውስጥ አልገባም፣ ግን ስራ እንደዛ ሲሰራ የሚያስቀና ነገር አለ። ግን የራሳቸው እኮ የግጦሽ ቦታም አላቸው፣ የተተወላቸው አላቸው። ይሄ ነገሮችን ለማፍጠንና ህዝብ የሚፈልገውን የምግብ አቅርቦት በፍጥነት ለማቅረብ ራሱ የግጦሹም ነገር የሚደረግበት ነገር አለ። በተፈጥሯዊው መንገድ ያንን አቺቭ ማድረግ አንችልም የሚለው ነገር ውስጥ ናቸው። አፍሪካ ውስጥ ስትመጪ ግን ሁሉም ነገር ከመጠን በላይ አለ ተሰራንበት ከሆነ። ለምሳሌ ድርቆሽ እንስራ ሲባል የከብቶቹ የሚበሉት ድርቆሽ የሰው ልጅ ጉልበት በብዙ የሚወሰድበት ነው። ለማጓጓዝ እንኳን እሱን ከባድ ነው አይደለም? ራሱ ስትጠቀልዩ ስትሰሪው ከአንድ ቦታ ወደ አንድ ቦታ። በተፈጥሮ ደግሞ ያ ድርቆሽ ቶሎ የሚሰራባቸው ቦታዎች አሉ። ከዛ ተነስቶ ደግሞ ይሄ ድርቆሽ አቅርቦት የሌላቸው ቦታዎች ላይ መጓጓዝ አለበት። የከብቶቹ አይነት እንዳለ ሆኖ ለማንኛውም ግን ያንን ማለቢያ ያደርጉና መጀመሪያ ምርመራው ተደርጎ እዛ ላይ ትንሽ የሆነ ነገር የሚያሳያቸው ነገር ካለ ኮምፒውተር ሪፖርት ያደርጋል። መታጠብ አለባት፣ አንዷ ጡቷ አልጸዳም ሊሆን ይችላል። አረማውን ነገር አላየሽም? እንደ ገጠር ህፃናቶች እኮ ልክ እንደ ጥጃ ይጣባሉ። እዚህም እኮ ልጆቻቸው አሉ የሚገርምሽ፣ የወለዱት ልጆቻቸው ራሳቸው የከብቶቹ ልጆች እንዴት አድርገው ደግሞ እነሱን በሚፈልጉት መጠን ቶሎ እንዲያድጉና ወደሚፈለገው ደግሞ ምርት እንዲሄዱ ለማድረግ ፋና 90 ሊጀምር ስለ የተሰራ ዘገባ ነበር አይደል? በጣም ብዙ ሊትር ወተት የሚደፋበት ሲባክን ሲደፋ ያው እንግዲህ ከምርመራና ጤና ጋር ተያይዞ ነው። ብዙ ብክነት ነበርና ያንን ቅሬታ ሲያቀርቡ የነበሩ ሰዎች ሂደቱንና ሁኔታውን በተመለከተ የተሰራ ከሰው አይምሮ ያልጠፋ ዘገባ ነበር እና በጣም በብዙ ሺህ ሊትር የሚቆጠር ወተት ነበር ሲደፋ የነበረው። ዝም ብሎ ስታየው በቃ እኛ ልናረጋው አንችልም አንደርስበትም የሚል ነገር ተቆጣጥሮናል። ይሆን እኮ ገበሬዎች ደግሞ ለናሙና ብለው አርገውት ችለውት በደንብ የሚያመርቱ አሉ። ግን ከህዝብ ቁጥራችን አንፃር ተፈጥሮ ከሰጠን ልገሳ አንፃር አልተገናኘንም። ያልተገናኘነው እንግዲህ የተባለው ነው። እነኚህን ነገሮች ለምን አላደረግናቸውም ከሚለው ይጀምራልና ያቺን ላም አልበው የሆነ ደቂቃ ነው የሚፈጀው። እያንዳንዱ ቱቦ ውስጥ ደግሞ ትናንሽዬ ሲሪንጅ የሚመስሉ መርፌዎች ገብተው በፈላ ውሃና በኬሚካል ነው የሚታጠበው። ምክንያቱም ታለባ አይደል ወተቱ የሄደበት ነገር እዛው ጋር ረግቶ ስለመቆሸሹ ነው የምናስበው። ንጹህ ያደርጉታል። ሲስተሙ ይገርመኛል። ሰዎች ግን ውር አይሉ። በቃ አውቶሜሽን ነው እንዳለ ሲጀመር ጀምሮ እስኪያልቅ ድረስ። ስለዚህ ሱፐርማርኬት በገፍ እንደዛ ስታገኙ ከጀርባ የተሰራው ስራ ሲያንሳቸው ነው የሚያስብል ነገር አለው። እኛ የለም የሚለው ነገር ይቆጣጠረናል። ስለዚህ ምግብ ምን ያክል ጥንቃቄ እየተደረገበት እንዳለ ዋስትናቸው ትልቁ ነገር ምግብ ላይ ግብርና ላይ እንዳለም የሚያሳይሽ ነገር ነው። ለማንኛውም እስቲ ጥቃቅኖቹን ነገር እናያቸው። በየቤታችን ለውጥ ብናመጣባቸው ብዙ መለወጥ እንችላለን። በየጊዜው የምንመገባቸው ምግቦች ላይ ያሉ ስህተቶች ጥሩ ነገር ካለ እናስቀጥለው። የየቤቱ ጥሩ ነገር ይኖራል። ደግሞ ሰዎች በጣም ልዩ ትኩረት አድርገው ባህልንም ኮፒ አድርገው ከእናት ከአባቶቻቸው ምግብን ከመበከልም ከብክነትም የታደጉበት መንገድ ካለ ብዙዎቻችን በሽታ እንድንገዛ የሰውነት አቋማችን ላይ ተገቢውን ለውጥ እንዳናመጣ በሽታንም መቋቋም እንዳንችል ምግብ እንዲባክን አእምሮአችንና ሰውነታችን ከምግብ ተገቢውን ጥቅም እንዳያገኝ ገንዘባችን ዝም ብሎ እንዲባክን ምነው ገንዘብ እንጂ ላይ ያልበረከታለ ከምንልባቸው ነገሮች ውስጥ የምግብ ጉዳይ አንዱ ነው ይባላል። አንደኛው ማስተረፍ ነው። ምግብን ማስተረፍ የኢትዮጵያ ቤቶች ውስጥ ትልቁ ጉዳይ ይሄ ይመስለኛል። ለረጅም ጊዜም ባህል ሆኖ ቆይቷል አይደል? ለአድባሩ ቆላ በረከቱ ይባላል። ምን ነው አስደነገጥከው? ጭርስ አድርገሽ ካበላሽ የሆነ በቃ እንደ ጥሩ ካልቸር እንደ ጥሩ ባህል አይታይም። ማስተረፍ አለብሽ። ግን ሁሉም ሰው አፒታይቱን ያውቃል። ከህፃናት ልጆች ውጪ እነሱን ከዛና ድጋፍ ይፈልጋል። ሌላው አሁን ይሄ ገደብ አለማወቅ ነው አይደል? ምን ያክል ነው የሚበቃኝ የሚለው አንድ ተለቅ ያለ ሆቴል ውስጥ ሰሞኑን ቆንጆ ራት ተዘጋጀና
መሽቷል ወደ ቤታችን እንሄድ ተባባልን። ለምንድን ነው እንደዛ ያልነው? አምሽቶ ነበረ ፕሮግራሙ። ደግሞ የበዓልም ሰሞን ስለሆነ ያለ ገደብ እየተበላ ነው። ቤትም አለ ብለን ስንል እንደ ሆቴሉ የሚሆን የለም አይዘጋጅም አለ አንድ ሰው ከመካከላችን። ከዛ ተው ግድ የለም እኔ ቀብጥቶኛል፣ እኔ በልቼ ነው የመጣሁት፣ እኔ ሰሞኑን አልቻልኩትም ምግቡን አይነት ከመካከላችን ተነሳ። ግን ያልኩሽ ያ ሰው አነሳ ያልሽው ያለ ገደብ በእርግጠኛነት 2 አይነት ነው የበላው። ተመልሷል ብቻ ለአይን አምሮቱን ጨርሷል። ልክ እንደዚህ ቤታችንም ውስጥ እናደርጋለን። ማንበላውን ምግብ ሰዎችም ሲጋብዙን ሰው ቤት ሄደን መጠኔን አውቃለሁ፣ ኦኬ ቀርቧል፣ የምትፈልገውን ነገር አንሳ የሚል ትንሽ ይቀረናል። እናስገድዳለን። ሰዎችን ስንጋብዝ ደግሞ ሌላው ቤትሽ መጥተው ተረፍረፍ አድርገሽ ማቅረብ ትፈልጊያለሽ እና ይሄ ትንሽ ነገር ቁርጥ እንጀራ ከሆነ ብዙ ሰዎችን ያው መጥነው እንዲበሉ ለማድረግም ያውቃሉ እንጂ አሁን ወደ ገጠር አካባቢ እኮ በትሪ ሙሉ በገበታ ሙሉ ያልተቆረሰ እንጀራ ነው የሚቀርብልሽ፣ በሞሰብ ነው የሚቀርብልሽ። መጠኑን ራሱ አይቆጥሩት እንዲሰቅሰቅ አድርገው እንትን ነው። ይሄ ባህል አለ። ስለዚህ ይሄ ባህል ደግሞ እንደተባለው አርሶ አደሩ ያሳዝናል። እንደዛ ለፍቶ አምርቶ ከዛ ምግብ ደግሞ የሚጣል የሚባክን ከሆነ ደግሞ ከኛ የተረፈውን ማን ነው እንዲበላ ያደረግነው ወይ ምን ላይ እንዲውል ነው ያደረግነው የሚለው ደግሞ ሌላ ጥያቄ ይሆናል። ልጆች ይበሉታል ይባል ነበር። አሁን ከባድኛ ራሱ ልጆችን እኮ አንበላ። ያው እንደውም ወላጃውን የልጁን ትራፊ እየበላ እኮ ነው ተጠንቅቆ ስለሚሰራ የልጁ ምግብ። ያሳዝንሻል ብዙ ነገር። እንደ ጓደኛ ያጎት ከውጭ መጥቶ ለልጇ በጣም ተጠንቅቃ ቆንጆ ነገር ነው የምትሰራለት። የሆነ ነገር ቀመሰ፣ እስቲ እንደሱ አይነት ምግብ ስሪ ጣፍጦኛል። ልጃውን ትራፊ ሊበላይችን ከባድ ነው። ቤት እንስሳ አለን አንልም፣ አጠገባችን አስጠግተን አይ እኛ የምንደጉማቸው አሉ አንልም። ግን እንደዛ ስናደርግ ራሱ የእነሱን ክብርም ለመጠበቅ ስለምንፈልግ ካለን ላይ ያልተነካካ ነገር ለመስጠት ጥረት የሚደረግበት ዘመን ነው። ቢቻል እንዳልሽው ነው። አሁን ለሰዎችም ምግብ ተርፎናል ብለን ስናስብ በደንብ ንጽህናው የተጠበቀ ቢሆን ሰጪነታችንንም ጥሩ ያደርገዋል። ይሄ የተረፈልን ጥላ ያልነው ምግብ ሳይሆን ልክ አይደለም፣ እንደው በንጽህና የተያዘ የተሞቀ ቢያንስና በጥሩ መንገድ አሽገን ብንሰጣቸው። ግን ያው ከሚጣል ስንት የተራበ ሰው አለ ብሎ ነው ሰው ከቤቱ ማስወጣት የሚፈልገው። ይሄም አንድ ነገር ነው በእርግጥ። ምክንያቱም ብዙ የሚያሳዝኑ ነገሮችን ውጭ ላይ ስለምናይ ሰዎች ምግብ ፍለጋ የቱ ድረስ እንደሚሄዱ እናያለን። እሱ አይነት ነገር ስለሚኖር ማስተረፍን ድግግሞሽ ባናደርገው ጥሩ ነው። ከቤታችን በጣም ብዙ ነገር እንዲባክን የሚያደርግበት አንዱ መንገድ ነው። ሁለተኛው ግን እሺ አስገዳጅ ሆኖ የተረፈ ምግብን ያለ ጊዜ ገደብ ማስቀመጥ የሚለው ብዙ እንዲጣል የምናደርግበት መንገድ ነው። ለምሳሌ ቁርስ ላይ ያስተረፍኩት ነገር እስከ ምሳ ሰዓት ነው፣ እስከ መክሰስ ነው፣ እስከ ነገ ነው የሚቆየው የሚለውን የተረፈ ምግብን መልሶ መመገብ ጥሩ ነው። ምግብ እንዳይባክን ግን መረሳት የሌለበት ነገር በእጅ ተነካክቷል ወይም በአፍ ተነክቷል። ስለዚህ ከተረፈ ከ2 ሰዓት በላይ የሆነው ምግብ ጎጂ ባክቴሪያዎችን ማራባት ይጀምራል። አንዳንዶች አሉ ለመቆየት ዝግጁ ሆነው የተቀመጡ አይነት አሰራራቸው ለጥንቃቄ የሆነላቸው ምግቦች፣ እነሱ ሊድኑ ይችላሉ። ግን አብላጫው ምግባችን እንደዛ አይደለም። ስለዚህ እናስብ። ለልጆች ራሱ አንዳንድ ጊዜ ወተት ተርፎ እስከ 8 ሰዓት ድረስ ባለው የጊዜ ቆይታ ነው መልሰን የመገብናቸው የሚለውን። ሁለተኛው ከማስቀመጥ ጋር በተያያዘ የበሰለና ያልበሰለ ምግብን ቀላቅሎ ማስቀመጥ ስህተት የሆነ ልምዳችን ነው ተብሏል። ምግብ በቶሎ እንዲበላሽ የሚያደርግ ነው። ካልበሰለው ምግብ ላይ ወደ በሰለው ባክቴሪያዎች ይመጣሉ። አሁን ምግብ አለ ማለት ባክቴሪያ አለ የሚለውን ነገር ደግሞ እንድናስብ የሚያደርግም ነው። በጣም የቀዘቀዘ ምግብን መልሰን መጠቀም ደግሞ አንዱ ሌላው ልናስተውል የሚገባን ነገር፣ በደንብ ሳናሞቅ መመገብ። እንደ ነገሩ ለብ ብሎ ይሄ በደንብ ይንተክተክ ይውጣለት ይሉ ነበር የድሮ እናቶች። ቀዝቃዛ ከሆነ በተለይ ያደረ ምግብ ፍሪጅ ውስጥ ቆይቶ የነበረ ምግብን ሳይከድኑ ማስቀመጥም ሌላኛው ችግር የሆነ ልምዳችን ነው። በተለይ ለመሰራት ዝግጁ የሆነ የተሰራና የተረፈ ምግብ ከሆነ በንጹህ እቃ ካልተከደነ የመመረዝ እድል ይኖረዋል። አየር ላይ ብዙ ነገር ነው ያለው። እንደው አፉን ከፍቶ ይላሉ የድሮ ሰዎች። በሆነ ነገር መክደን አስፈላጊ ነው። ከሚገባው ሙቀት በታች የበሰለ ምግብ አንደር ኩክድ
ምግብ ከሚገባው ሙቀት በላይ ደግሞ የበሰለ ምግብ የምንላቸው እነኚህን በማንበብ በልምድ ብዙ ሰዎች ያውቃቸዋል። ግን አንዳንድ ጊዜ ራሳችንን ደግሞ ማሻሻል አለብን፣ በእውቀት አፕዴት ማድረግ አለብን። ሙቀት የማይፈልጉ የትኞቹ ናቸው፣ ሙቀት የሚፈልጉት የትኞቹ ናቸው የሚለውን ለምሳሌ አንደር ኩክድ ብለው ከሚፈለገው ሙቀት በታች የበሰለ ምግብ አንዳንድ ምግቦች የሚበስሉት የሙቀት መጠን ዝቅተኛ መሆን የለበትም። ዝቅተኛ ሲሆን ነካክቶ እንደመተው ይሆናል። ስለዚህ ያልተፈለገ ዑደት ሰውነታችን ውስጥ ይዘው ይመጣሉ ማለት ነው። እንቁላል፣ አሳ፣ ጥራጥሬዎች ተብለዋል። እንግዲህ የትኞቹ ጥራጥሬዎች ናቸው፣ የትኛው የአሳ ዝርያ ነው የሚለውን ማንበብ ያስፈልጋል። አመጋገብን በተመለከተ ቅድም ያለው በጣም በፍጥነት መመገብ የምግብ የአፍ ውስጥ መሰልቀጥ እንዳይኖር ያደርጋል። ብዙ ሰዎች ጥሩ ምግብ ተመግበው ከተመገቡት ምግብ አስፈላጊውን ጥቅም እንዳያገኙ አድርጓቸዋል። የምግብ መውረጃ ቧንቧ እንዲጨናነቅ አድርጓል። ስለዚህ በመጠንም እንደዛው ጥሩ መጠን መገባለሁ ብለን መውረጃው ተጨናንቆ የጠገብን ሊመስለን ይችላል፣ ደግሞ ቀጥሎ ሊርበን ይችላል ነው። ንጽህናን የተመለከተ ስህተት ነው ሌላኛው። ታጥበው ሊቀመጡ ይገባቸው የነበሩ ምግቦችን ከነ ያዙት ቆሻሻ ወይም ከገበያ ሲመጣ እንደነበረው ማስቀመጥ። አሁን አንዳንድ ሰዎች ተለውጠዋል። ድንች ሲመጣ አጥቦ ማስቀመጥ አድርቆ፣ ካሮት ሲመጣም እንደዛው የተባሉት ጥራጥሬዎች የሚሆኑ ሌሎች ለምግብ በየጊዜው የምንጠቀማቸው ግብአቶች መለቀም ካለበት መለቀም፣ ደርቆ መግባት ካለበት ደርቆ ማስገባት። ግን ብዙዎቻችን ከነፌስታሉ ቁጭ የማድረግ ልምድ አለን። ይቀመጡበት የነበረ ቦታን አዋራ ይዞ ከሆነ፣ ውሃ ይዞ ከሆነ፣ እርጥበት፣ ፈንገስ፣ ሌላ ቆሻሻ ካለ እሱን አለማጽዳትም መጥፎ ልምድ ተብሏል። ከሌላ ከተበላሸ ምግብ ነጥሎ አለማስቀመጥ። አንዲት ራስ ሽንኩርት የተበላሸች ወይም ድንች የተበላሸ ኖሮ አዲሱን አንጥተን ስንዘረግፍ እንደተበከለ መቁጠር ነው። እጅንና እቃዎችንም አለመታጠብ የሚለው ተቀምጧል። ሌላው ብዙ ሰዎች የሚፈጽሙት ስህተት ምግብ እያበሰሉ ሌሎች ስራዎችን መስራት ነው። አሁን ይሄ ከባድ ይሆናል። ምግብ እያበሰልን ሌላ ስራ ካልሰራን ሰዓቱ ሲበቃል እንዴ የሚያስበው። ግን የሆነ ስቴፕ አለው አይደል? ምግቡ ለምሳሌ ሽንኩርት እያቁላላሽ ከሆነ ሊቃጠል ይችላል። በርበሬም እንዲሁ የራሱ ጊዜ አለው። እሱ ነው ችግሩ እንጂ ልክ የሆነ 10 ጊዜ ማማሰል መነካካት በሌለብሽ ሰዓት ሌላ ስራ መስራት ያስፈልጋል። ከዛ ደግሞ ከንጽህና ጋር ምግብ ራሱ እኮ አበሳሰል የሆነ የሚፈልገው ሰዓትና ጽሞና ያለ ይመስለኛል። መክደን ካለብሽ መክደን ያለብሽ የሆነች ደቂቃ አለች። ክልብ ብለሽ የምትሰሪው ነገር መነካካት የሌለብሽ ነገር አለ፣ መነካካት ያለብሽ ነገር አለ። እሳቱን መመጠን ያለብሽ ነገር አለ፣ እሳቱን ከፍ ማድረግ ያለብሽ ሰዓት አለ። ብዙ ነው። እሱም አሁን ገብተን ስናይ እኮ ስህተታችንን በደንብ እናያለን። እድሜ ለቴክኖሎጂ። ግን ከንጽህና ጋር በተገናኘ ለምሳሌ መጸዳጃ ቤት ገባ ወጣ፣ ከዛ ወደ ኪችን ገባ ወጣ ምናዘወትር ከሆነ፣ እንጀራ እየጋገርን ጸጉር የሚነካካ ከሆነ፣ ብዙ ጊዜ አይተሽ ከሆነ ቤትም ነው ለውላለን እንጀራ እየጋገርን ለምሳሌ። ቀጥሎ ትራንዚሽኑ ላይ እጅ ታጥበና ለምሳሌ ምክንያቱም አሁን የመጨረሻውን ባክቴሪያውን በዩ የሚጎዱናል የምንላቸው ነገሮች ያለው ወለላችን ላይ ነው። እሱን እየጨመቅን እያጸዳን ነው። ወይም ንክኪ የሌለበት ማጽዳት ነው ማድረገው ካላልን በስተቀር። ቤት ለማጸዳዳት የምንይዛቸው ጨርቆች አሉ፣ ምንጣፎች አሉ። እሱን ቁጭ እናደርግና እንጀራውን እንይዛለን፣ ወጥ እንጨልፋለን። እነኚህ ከአንዱ ቆሻሻ ከሚባለው ነገር ወደ ንጹህ ነገር በፍጥነት የሚተላለፉ ባክቴሪያዎች፣ ፈንገስ፣ ቫይረሶች አሉ የሚለውን ካሰብን እንጠነቀቃለን። ከመብሰላቸው በፊት ለማጽዳት ብለን ለምሳሌ የምናጥባቸው መታጠብ የሌለባቸው ተብለው እነሱ ይፋ ያደረጓቸው ያው በሳይንሳዊ መንገድ የዶሮና ሌላ አይነት የስጋ ተዋጽኦን ማጠብ፣ በተለይ ደግሞ በአግባቡ ተሰርተው ቤታችን ደርሰዋል ብለን የምናምናቸው ከሆኑ ለምንድን ነው በማብሰል የሚወጣ ቆሻሻ አላቸው ወይም ባክቴሪያ አላቸው ተብሎ የተረጋገጠላቸው ናቸው። አለበለዛ አጥበን ለምሳሌ ከፍሪጅ ውስጥ አውጥተን በደንብ እናጥባለን አይደል? ስጋ እየጨመቅን ሲንክ ውስጥ ነው የምንከተው። ሲንክ ውስጥ በደንብ ማራባት የምትችው የባክቴሪያ ኦቨርፍሎ ብሎ ነው ያስቀምጥ ይኖራል ነው በደንብ ይይዛል ይሄ ስጋ ተዋጽኦ። ስለዚህ ምግብ እንደዛ ከሚሆን በበቂ ሁኔታ ማብሰል ዋነኛ መፍትሄው ሊሆን ይችላል። ድሮ ምን ሲያደርጉ ያለው ለምሳሌ አሁን አሳ ትንሽ አጠብ ታደርጊያለሽ፣ ግን ደግሞ የሆነ እርጥበቱ እንዳለ እንደዚህ ገንፈል እንደማድረግ አድርገሽ ወይ የፈላ ውሃ ይመከራል። የፈላ ውሃ ውስጥ የተባለው ምን ያክል ዲግሪ ሴንቲግሬድ መሆን አለበት የሚለውን ማረጋገጥ። እኛ ሀገር ብዙ አላየውም፣ ሼፎች አካባቢ ካልሆነ ያ ያሉ ዲግሪ ሴንቲግሬድን የሆነች ትንሽ
ቴርሞሜትር ነገር አለች ሲደረግ ያለው እንጂ ፍልቅልቅ ሲል ነው የምንለው በተለምዶ ወይም ለብ ሲል የምንላቸው ነገሮች አሉ። አትክልት እንደዛ ይመከራል። ለብ ያለ ውሃ እነኛ አሁን ባክቴሪያ የምንላቸው ጠንከር ያለ በሽታ ማስተላለፍ አቅም ያላቸው ሲሆኑ ግን በየቦታው እንደ መድፋት ይመከራል። ቤትሽ ውስጥ ላይወጡ ይችላሉ ባክቴሪያዎቹ። አጠብቁ ብለሽ ደፍተሹ ከዛ ይልቅ ብትገያቸው ይመረጣል ሐሳቡ። የምግብ ብክነትን በተመለከተ ከበቂ በላይ ምግብ ማብሰል እንዲባክን እንዳይበላ የሚያደርግ ነው። አንድ ድስት ሙሉ ባቄላ ማድረግ ይሻላል አንድ ጣሳ 10 ጊዜ ላለመስራት ነው ይሻል። አንድ ድስት ሙሉ ምስርሽን ትሰሪያለሽ በቃ ሳምንት ሙሉ ዘጋሽ። ዘንድሮም ባቄላ ነው ዘንድሮም ምስር ነው ያለ ሊሆን ይችላል ቤተሰቡ የሚበላው። ከበቂ በላይ ምግብ መሸመት ቤት ውስጥ ሲመጣ ከበቂ በላይ መቼም የሰው ልጅ የሚበላው መጠን አለው። ሌላው የት ሄደ? በአግባቡ ካልተቀመጠ አሰልቺ ነው የሚሆነው ወይም ይበላሻል። ያለን አማራጭ ቦታ እንዲለቅ ወይም ተበላሽቷል ብለን ማየት ስለማንፈልግ ማስወገድ ነው። ቅድም እንዳልነው ሂሳቡን ማሰብ ነው። ሳይጠቀሙበት ምግቡን መርሳት። ስለዚህ የምግብ ጥሩ መርሃ ግብር ያወጡ ሰዎች ይገላገላሉ ማለት ነው ከነመጠኑ። የማይወገዱ የምግብ ክፍሎችን አስወግዶ መጣል ሌላው ስህተታችን ነው። የቅጠላ ቅጠል እግር በብዙ ተፈላጊ ነው። እንደውም ሽንኩርትን በመተካትና ጥሩ አሉት ምን ለሚወዱ ሰዎች ባቂ ያረግሽ ስጪ ለጀምር ብዙ አይጣፍጣኝም። ከሱ ነው እኮ የሚጀምሩት ብዙ ሼፎች ከእግሩ ሲጀምሩ ቅጠሉን ነው እንግዲህ የምንበላው። ኒውትሪሽን የሚባለው ነገር አስቸጋሪ ምግብ ይዘት። ምናልባት ግን ምንድነው እንዳንወደው ያደረገን አሰራር ይመስለኛል። በዛም ይላል አይደል? ከዋናው ከቅጠሉ ይበዛል። ያው አሰራር ደግሞ አትክልት ላይ በዘይት ልጥበሰው ማለት አችን ባናት ነው የጨመርኩት ወይ ደግሞ ሰው በዘይት ሲጠብስ ነው አትክልት ጣፈጠኝ የሚለው። አትክልት ደግሞ በዘይት መጠበስ የለበት። አሁን አንድ ሼፍኛ ሀገር ውስጥ ያለ ሼፍ እሱን ይሄ ቆስጣው ነገር በደንብ ያበሰለበት መንገድ ገርሞኛል። ዘይት ሳይኖር ማለት ነው። በደንብ በእንፋሎት ብቻ ምን አደረገው? አጠበውና ጥፍጣፊው ላይ ለሆነ ሰዓት እናንተ ሌላ ስራ እየሰራችሁ አስቀምጡት። ብዙ ጊዜ አትክልቶች ውሃ ይዘው ነው የምንከታው አለ ወደ መጥበሻና ድስት። የራሳቸው ውሃ አለ በተፈጥሮ። እንደገና ያጠብሽበት ውሃ እሱ እስኪመጥ ድረስ በደንብ አሁን ሳት ላይ ስታረጊው ያጠብሽው ውሃ አለ። ውሃውን ይዟል። የራሱ አትክልት ውሃ አለ። ከዛ ሁለቱ በቃ የለም ከጥቅም ውጭ ሆኗል ማለት ነው አትክልቱ። ስለዚህ ትንሽ ከታጠበ በኋላ አቆዩታል። 1 ሰዓት ለ2 ሰዓት እናንተ ሌላ ስራ ስሩ። በኋላ ላይ ደረቅ ነው የሚሆነው። ራሱ ያጠባችሁት ነገር አንጥታችሁ መጨመርና በእንፋሎቱ ማድረግ ነው ያለው ነገር። እሱ ተስማምቶኛል። ሌላው ለምሳሌ ልጣጮች መጣል የሌለባቸው ልጣጮችን ዝም ብሎ እንጥላለን። ድንች በጣም ጎድተው የሚያነሱ ሰዎች አሉ። ካሮትንም እንደዛው፣ ቲማቲም፣ ጥራጥሬ። እንደውም ካሮት ምን አይቻለው በደንብ የላይኛውን ክፍል ካጠብሹ ስቲም ስታደርጊው ከላይ ያለው አካል ይጠቅማል ነው። ድንችም በደንብ ከታጠበ በደንብ ከበሰለ ልጣጩን ባጤው ጥቅማለው ነው። ጥራጥሬዎችም እንደዛው። የሰውነትና የጤና አቋምን በተመለከተ ባንዴ ከሚያስፈልገን በላይ ብዙ መመገብና ብዙ መፈለግ ቅድም ብለናል። በርካታ የምግብ አይነቶችን አበሳሰል ሳያወቁ መጠቀም፣ የማይበስለውን አብስሎ፣ ቅባት የማይፈልገውን ቅባት ከቶ፣ ጨው የማይፈልገውን ጨው ከቶ። ስለዚህ አሁን ሙያተኛ የሆኑ ሰዎች ጨውነት ይዘት ያለው የምግብ አይነት የቱ ነው? ስለዚህ አላበዛም ጨው የሚሉ አሉ። ራሱ ዘይትነት ነገር ያላቸው ነገሮች ይኖራሉ። መብሰል አይፈልጉም የሚሏቸውን የምግብ አይነቶችም ያውቃሉ። እሱም ሌላው ስህተት ነው። የአበሳሰል ቅደም ተከተልን ደግሞ አለማወቅ። ሁሌ ሽንኩርት ነው የሚቆላለው መጀመሪያ። ሽንኩርት ማቅላላት የማይፈልግባቸው ነገሮች ይኖራሉ። ሽንኩርቱን በአናት ሊወጣ ሲል በተን ማድረግ የሚፈልጉ ነገሮች አሉ። ቅድም ያልነው አብዴት ማድረግም የሚፈልጉ ነገሮች አሉ። ሽንኩርት በነገራችን ላይ እንደ ባህል የምግብ ሁሉ መጀመሪያ እናደርገዋለን። ግን አሁን ብዙ ማያቸው መረጃዎች ሽንኩርት ከሁሉ ከምንጠቀማቸው ምግቦች በህይወት ያቆየን ነገር ነው። በተለይ ቀይ ሽንኩርት ማለት ነው። ስለዚህ ለዛው ባይጠፋ ባያር ባይንተከተክ ብዙ ሰዓት ሙቀት ላይ ባይቆይ ይመከራል ነው። እና ቅደም ተከተሉን ማየት ካሮት መጀመሪያ ይባላል ያው እንደ ሙያ ይቆጠር ማለት በእኛ ጋር ሙትት ከምን ልጀምር ስራውን ታቆሮ ከምን ልጀምር ያስብላል እኮ። አሁን ሽንኩርት በጣም ይቆላላል። ስለዚህ ምንም ጥቅም የለውም ነው እየበላ ነው ያለ ነው ምግብ።
አዎ በቃ ከላይ አርጎ በቃ ወጣ ማድረግ የሚፈልጉ ምግቦች እየበዙ ነው አሁን በተለይ ጤናን መሰረት ያደረጉ ጤና ብቻ ሳይሆን ስታዩም ሃፒታይት የመክፈትና ስትበዩ እርካታን የማግኘት ነገርም ይሰጥሻል። ያበሳሰል ቅደም ተከተል ሽንኩርትና አነሳን እንጂ ካሮት ነው መጀመሪያ ወይስ ቀይ ሽንኩርት ነው? ነጭ ሽንኩርት ይባላል። ልምድ ነው እኮ ማብሰል። በነገራችን ላይ ለረጅም ጊዜ ያበሰሉ ሰዎች ያውቃሉ የትኛው መቀደም የትኛው መከተል እንዳለበት። ድንገት ግን መተው አብስሉ የምትያቸው ሰዎች ብዙ ነገር ያበላሻሉ። አሁን ብዙ ሰው ከቤት ሰራተኞች ጋር የሚጣላበት ምንድነው? ያው ይመጣሉ ቤት ውስጥ ያለውን ስራ እንዲሰሩ ኃላፊነት ይሰጧቸዋል። ግን የቅደም ተከተሉን አያውቁትም። ምን ከምን ቀጥሎ ይገባል፣ እንዴት መብሰል አለበት፣ ምን ያክል የሰዓት ፍጆታ አለው። ይሄ ብዙ እንግዲህ በየቤቱ ያለውን ሰው የሚያጣላ ነው። ግብአት ኖሮሽ ግብአቱ ዋጋ እንዳይኖረው ያደርጋል። እንደዛ ይሆናል። እና ራሱ ምንም ቦታ የተሰጠው ነገር አይደለም። ሰው ምግቡን እንዴት ማብሰል አለበት፣ እንዴት ማስቀመጥ አለበት የሚለው ላይ በጣም ብዙ ክፍተቶች አሉብን። ለዛውም አጋዥ ብዙ ነገር ኖረው እንደተባለው ቪዲዮ እንደ ጉድ ነው። ስተት የለም አይደለም የሚሰሩ ቪዲዮዎች ላይ ግን አንብበሽ የምትረጃቸው በቀላሉ ደስ እያሉሽ የምትወስጃቸው ነገሮች አሉ። ኮፒ ፔስት ማድረግ አንዳንድ ሙያዎች። ሌላው ቅመምን ይመለከታል። ብዙ ቅመሞችና የምግብ አይነቶችን አጭቆ ማብሰል። ቅመም አሁን አንድ የቅመም ሜኑ አይቼ ነበር ኢንተርኔት ላይ ጉግል ሳረግ የትኛው ቅመም የትኛው ላይ ይገባል፣ የትኛው ምግብ ላይ፣ ለዶሮ፣ ለአሳ፣ ለሰላጣ ይሄ የለም ለማቁላያ እያንዳንዱ ቅመም የራሱ ምግብ እና ቦታ አለው። ስለዚህ የሮዝመሪን አምጥተሽ የሆነ ነገር ላይ ልጨምር ያቺን ድንብላልን አምጥተሽ የሆነ ነገር ውስጥ ልጨምር ያቺን ስላለ ነው መጠኑ። አሁን ደግሞ የመጡ ፋሽኖች አሉ፣ ትናንጥ የብልቃጦች አሉ። መጥበሻሽን አድርገሽ 5-6ም ካለ 5-6ቱንም አንድ ላይ ታረጊያለሽ። እንደው ፍሌቨሩን እንተውና ከጤና ጋር በተገናኘ ውስጥ ለረጅም ዓመት የገነባናቸውን ይሄ ኒውትሪንትስ የምንላቸው ወይም የምግብ ይዘቶችን በጣም መጦ የመውሰድ አቅም አላቸው ቅመማት በባህሪያቸው። ይሄ እንግዲህ ሳይንሳዊ ነው፣ ምንም ልንል አንችልም። ስለጣም የገባው ቅመም ትዝ ብሎኝ ከዛ ውጪ አንዱ የተባለው አሁን ላነሳ ነበር የዶሮውን የተባለው ለምሳሌ የትኛው ምግብ ውስጥ ምን ነገር አለው፣ ስለዚህ እዚህ ጋር ባልጨምረው ብለን ማስታወስ አለብን። በርበሬ ራሱ ሲዘጋጅ አሁን በእኛ ጋር የምግብ ባህል ውስጥ ብዙ ቅመም ይገባበታል አይደል? ሽሮ በርበሬ እንደገና ሌላ ቅመም እኮ እንጨምራለን። እሱን ማሰብ ሲበሰል በቃ ኦቨር እየሆነ ነው። ምንም የሚጣፍጥ ነገር ሲበዛል ደርቃ የቀረ ነው። እንትና ያርግባችሁ አይምጠጥባችሁ ነው። ውስጥ አስፈላጊ የሚባሉ የምግብ ይዘቶችን አብዞርብ ያደርጋል። ስንት ለፍተን የተመገብነው ነገር መቅረት አለበት፣ ቢያንስ ሊከተለን ይገባል። እሱን እየመጠጣ አይወሰድብን ነው። የቅመም ፋሽን እየተመለከትኩ ነው እኔ እያናናኩ ሳይሆን አሉ። በቃ አሁን አንዳንድ ቦታዎች ላይ ደግሞ ቪዲዮዎችን ሳይ ለምሳሌ ምግብ የሚሰሩ ሼፎች በሆኑ መንገዶች ፍሌቨሮችን ይፈጥራሉ። ለምሳሌ ሎሚ ጨምቀው እርጥባ ነገሮች የሉ ምግቡን ሳያበስሉት በፊት ዘፍዝፈው ሊሆን ይችላል እንዲወስደው ቃናውን፣ ከዛ ያበስሉታል ምንም ነገር ሳይጨምሩ። ጤናማ ሊሆን ይችላል እሱ። ስለዚህ ቃናውና ጥቅሙ እርስ በርስ እንዳይዋዋጥ ያደርጋል። ምግቡ በምንፈልገው መንገድ እንዳይበስልና የምንፈልገውን ጣዕም እንዳይሰጠን ሊያደርግ ይችላል ቅመሙ ሲበዛ። አንዳንድ ቅመሞች ቅድም እንዳልነው ከጤና ጋር ደግሞ እክል ሊሆኑ ይችላሉ። ይህን ምግብ በልቼ አልተስማማኝም ያላችሁት ነገር ካለ ዶሮው ላይሆን ይችላል ያልተስማማችሁ፣ ስጋው ላይሆን ይችላል፣ ጥራጥሬው ላይሆን ይችላል። ውስጡ ምን ነገር ነበር የሚለውን እንድታስቡት ነው። በጣም ሪያክት ያደርጋሉ ቅመሞች ሰውነታችን ውስጥ። የምግብ ይዘትና ባህሪያትን አለማወቅ እንደዛው ጥራጥሬ፣ አሳ፣ የባህር ምግቦች፣ ስጋ፣ ዶሮ፣ እንቁላል፣ ቅጠላ ቅጠል፣ ሌሎች አትክልቶችና ፍራፍሬዎች ቅመማ ቅመም እንዴት እንደምናበስላቸው የያዙት የምግብ ይዘት ምንና ምን አብሮ እንደሚሆን ቅድም ያልሽው ሜኑን በተመለከተ እንደዛው ልንሳሳት እንችላለን። የምግብ ማቆያ መንገዶች ላይም ስህተት እንፈጽማለን። በረዶ ውስጥ የማይገባ ነገር በረዶ ውስጥ ልናቆይ እንችላለን። ማድረቅ ያለብንን ምግብ እርጥብ አድርገን ልናቆይ እንችላለን። በደንብ በስሎ ወጥቶለት መቀመጥ ያለበትን ነገር ከነ ውሃው ልናስቀምጠው እንችላለን። በውሃ የሚቆዩ በማብሰል በመጥበስ በማድረቅ ጨው በማድረግ በቅመም በማሸት በረዶ ውስጥ በማስቀመጥ የትኞቹ ናቸው የሚለውን ማወቅ አስፈላጊ ነው። የምግብ ይዘትን መደጋገም ወይም መርሳት፣ ይሄም ብዙ ሰዎች የሚሳሳቱት ነው። እንደውም አንዳንድ ምግቦችን እንድንጠላ ሊያደርግ ይችላል። ሁሌ ቤታችን ውስጥ ካርቦሃይድሬት ይዘት ያላቸው ምግቦች ካሉ፣ ሁሌ ፕሮቲን ከሆነ፣ ሁሌ ፋት ከሆነ፣ ሁሌ ጥራጥሬ ከሆነ ማዘባረቅ ያስፈልጋል። ሌላኛው ምግብን
ስናቀርብ እንዴት ነው ያቀረብነው የሚለው እንግዲህ ትኩረት ሰጥተውታል። ሌላው ዓለም ላይ በትንሽ እቃ ነው፣ በትልቅ እቃ ነው፣ በጎድጓዳ ሳህን ነው፣ በዝርግ ሳህን ነው፣ የምግብ ቃናን ይወስናሉ። እነኛ አቀራረቦች አፒታይትን ይወስናሉ፣ ቴክስቸርን ይወስናሉ፣ እይታችንንም እንደዛው ይወስናሉ። እነኚህን እስቲ አስተውሏቸው። ሁልጊዜ የሆነ ዝርግ ሳህን አለን፣ እሱ ላይ ነው ገንፎም አጥሚቱም ሾርባውም። ሁሌ የሆነ ጎድጓዳ ሳህን አለ፣ እሱ ላይ ነው ሁልጊዜ ወጡም ፍትፍቱም የሚለውን እንየው። አሁን የምንታያቸው የሚቀረጹ ቪዲዮዎች አሉ አይደል? ከምግብ ጋር በተገናኘ ሰዎች እንደ ሪያሊቲ ሾው አድርገውታል። ቤታቸው እንዴት እንደሚመገቡ እንዴት እንደሚያበስሉ የሆነት እንደዛ ከሆነ በየቤቱ ያለው አበሳሰልና አቀራረብ ይበል የሚያሰኝ ነው። ያጓጓል፣ በደንብ ያጓጓል። እቃዎቹ ራሱ ደስ ይላሉ። የምግብ አቀራረብ በደንብ ማሳየትም እንደ ሁሌ ባይጠቀሙበት እንኳን እንደዚህ ተደርጎ መቅረብ ይችላል፣ እንደዚህ መብሰል ይችላል። እሺ ታዛ 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 ታዛ